ይላል። የማንን የእግር ጠፍር ነው መፍታት የማይችል? የቃልን እኮ ነው ነብይ ስለሆነ ነው። የቃልን አሁን ደግሞ ነብይ ያረከው እንደ ሐሳብ ነው ያልከው እኮ። ሐሳብ ማለት እኮ የመጀመሪያ በመጀመሪያው ሐሳብ ነበረ፣ ሎጎስ ነው። ኢናርኬ ኢንሆ ሎጎስ አለ። በመጀመሪያ ሐሳብ ነበረ፣ በመጀመሪያ እቅድ ነበረ። ያ እቅድ በእግዚአብሔር ዘንድ ነበረ። እቅዱ እግዚአብሔር ነበረ። እግዚአብሔር ነበረ ማለት እግዚአብሔር ነበረ። የእግዚአብሔር እኮ ያለው የእግዚአብሔር ቃል የመጣላቸው ሰዎች በአጠቃላይ እግዚአብሔር ተባለ። ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቶ ለሰዎች የሚያስተላልፍ ስለነበረ እሱ ራሱ እግዚአብሔር ይባላል ነብይ ስለሆነ። ስለዚህ ይሄ እቅድ ራሱ ምን ነበር? እግዚአብሔር ነበር። ቁጥር 17 ኦኬ፣ እቅድ ብለን እናንብበው፣ እቅድ ብለን እንክተተው። ቃሉን እቅድ እናድርግና ወደ ታች ውረድ እኮ ገባኝ። ቁጥር 14 ላይ መጣና ምን አለ? ቁጥር 14 ላይ ወርዶ ይሄ ቃል ማነው? እቅዱ ስጋ ሆናል፣ በስጋ ተገለጠ። ሰባት ላይ ግባ፣ ሰባት ላይ ግባ። ሁሉ በእርሱ በኩል እንዲያምኑ ይላል። ዮሐንስን ማለት ነው። ዮሐንስ የመጣው ሰዎች በዮሐንስ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። መጥምቁ ዮሐንስ ነው እሱ። መጥምቁ ዮሐንስ ስለ ኢየሱስ ሊመሰክር መጣ። የመንገድ ጠራጊ ነበር። ስለዛ ቃል ማለት ነው። ስለዛ ቃል ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ትክክል ነህ። ይመሰክራል፣ እኛም እንመሰክራለን። ዛሬ ይመጣል ብለን ነበረ። ይመጣል የሚለው ተስፋ እዚህ ላይ አለ። ይኸው ተመስክረናል። ችግር የለውም። ግን የነበረ ለሰው ሁሉ የሚያበራው እውነት ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ በዓለምም ነበረ። ትክክል ነህ። ማን ነበረ በዓለም የነበረ? እስቲ አንድ ነቢይ ጥራልኝ። በዓለም የነበረ ተስፋው ነው። አንድ ነቢይ ጥራልኝ። ተስፋው ማን ነበረ? ተስፋው ነበረ። ለእነ አብርሃም ተገብቶላቸው ነበር ተስፋው። ይኸው ዓለምም በእርሱ ነበረ፣ ዓለምም በእርሱ ሆነ ይላል። ይሄ ማለት ኢየሱስ ክርስቶስ ዓለምን ይሰራ ነበር። የፈጠረው እሱ ነው። አብሮ ዓለም ማለት እስራኤል ነው። ብራዘር ዓለም ማለት ነው። እንደዚህ እያልክማ እኮ ማስረዳት እና መጽሐፍ ቅዱስ እኮ ላሳየህ በጣም የሚገርም መጽሐፍ እንደሆነ ነው። እውነቴን ነው። ምንም እንከናውጣው መጽሐፍ ቅዱስ ክርስቶስ አምላክ ነው የሚለውን አልሰጠኝም እስካሁን። ይኸው እኮ ነገርኩህ እኮ ዓለምን ፈጠረ ይላል። አንተ ግን አታምንም። ዓለም ቆይ አንድ ጥቅስ ልስጥህ። እሱ ከመጣ አስቁመኝ እሺ። ኢንሻአላህ ያው የለህም ብዬ ነው ቤትህን እንደፈለኩ መሆኑ። እሺ ዓለም ነው አይደለ? ዓለም ላሳየህ እስቲ ለምሳሌ። እሺ አንድ ነገር ላሳየህ። ዮሐንስ ወንጌል ምዕራፍ 12 ቁጥር ከ12 ጀምሮ እንዲህ ይላል። ተመልከት ምን እንደሚል። እሺ በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፍ ይዘው ሊቀበሉት ወጡና ሆሳና ምናምን እያለ ቀጠለና አሁን እዚህ ጋር መጣ። ቁጥር 19 ላይ ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ እንዳይሸጡ አለና እነዚህ ብዙ ሰዎች ነበሩት አብረው። ቁጥር 25 ላይ ምን ይላል? ነገር ግን በሕጋቸው አለ። ሕጋቸው የተባሉት ማን ናቸው? ሕግ ያላቸው ማን ናቸው? ማናቸው? ፈሪሳውያኖች ናቸው እኮ አይሁዶች እኮ በአጠቃላይ ከእስራኤል ውጪ። አዎ ጥሩ። በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ አለ። በከንቱ ጠሉኝ። ስለዚህ አሁን ዓለም ጠላኝ ይላል አይደል ኢየሱስ ሲናገር። እዚህ ጋር ተመልከት። ያው ለዚህ ጋር በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ አለ። ቀጠለና የታለ ጠሉኝ የሚልበት ቦታ አለ? እሺ ቆይ አንዴ እሱን ላሳየህ፣ እሱን አሳያለሁ። እሺ የፈሪሳውያን እሺ አንድስ እንኳን ልታደርጉ አይቻላችሁም ዓለሙ በኋላ ተከትሎ። እሺ ከዛ ምን አለ? እኔም የመረጥኳቸው እንጂ እናንተም አልመረጥኳችሁ ብለሽ የምትል እንዴት አየው እንዲሰጣችሁ ልትሄዱና እሺ ልታስፈራሩ ፍሬያችሁንም። እሺ ቁጥር ስንት ላይ ነበር? እሱን አንድ ጊዜ ላሳየህ። አንዴ ያሳያለሁ። ቆይ እንዲመጣ ዘንድ አፋን መጣፍ። እሺ በማግስቱ የሚመጣ የእስራኤል የተባረከውን እሺ አንቺ የጽዮን ልጅ አትፍሪ ንጉሡ መውጫውን ተቀምጦ ይመጣል ተብሎ የተጻፈው ኢየሱስም እሺ በማግስቱም ወደ በዓሉ ወጣ። ኦኬ አንድ ጊዜ እሺ ኦኬ። ዳሩ ግን እስቲ እናንብበው። እሺ አንድ ላይ እናንብበው ከዚህ ጀምረን። እኔም መረጥኳቸው እንጂ እናንተ አልመረጣችኋቸውም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁንም ሊኖር ሾምኋችኋል። እርስ በእርሳችሁም እንድትተዋወቁ እንድትዋደዱ ይህን አዘዛችሁ። ዓለም ቢጠላችሁ አለ። ልብ አድርግ። ዓለም ቢጠላችሁ ማን ቢጠላችሁ አለ? ማን ቢጠላችሁ? ዓለም ቢጠላችሁ። አዎ ጥሩ። እናንተ በፊቴ እኔን እንደጠላኝ እወቁ አለ። ጥሩ። ይህ ጌት ነው የተፈጸመው ሲባል ቁጥር 25 ላይ ምን አለ?
ነገር ግን አለ በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ አለ። በሕጋቸው ይሄ ማለት ምን ማለት መሰለ? ቆይ አንዴ ፈሪሳውያኖች በቤተክርስቲያን በሕግ ትእዛዝ የሚያምኑ ነበሩ። ይገባኛል። ቆይ አንዴ ዓለም የሚለው አሁን እዚህ ጋር ዓለም የት አለ? ቁጥሩ ስንት ነው? የት አለ? ቁጥር ስንት ላይ ነበር አሁን ያነበብኩት? ያው ዓለም ቢጠላችሁ አለ። ተመልከት እሺ፣ ዓለም ቢጠላችሁ ያ የሚፈጸመው ትንቢት ዓለም ነገር ግን በሕጋቸው አለ። ሕግ ያላቸው ማን ናቸው? እስራኤል ናቸው። ፈሪሳውያን አይደል? ያ ፈሪሳውያን በከንቱ ጠሉኝ ተብሎ የተፈጸመው ቃል ይፈጸም ዘንድ ነው አለ። ይሄ የሚፈጸመው የትኛው ነው? ይሄ ቢጠላችሁ የተባለው ነው። ዓለም ቢጠላችሁ ከእናንተ ጋር በፊቴ እኔ እንደጠላኝ እወቋል አይደለም? ይሄ ትንቢት ነው የሚፈጸመው በሕጋቸው የተጻፈው። ምን ማለት መሰለህ? ሕግ ማለት አሁን አንድ ሴት አመንዝራ ስትገኝ በድንጋይ ተወግራ ትገደል ይባላል። ገብቶኛል። ግን አሁን ኢየሱስ ከመጣ ወዲያ ምንድነው ንጹህ የሆነ ይግደላት ብሎ አታዳምጥም እንዴ? ሰው ጆሮ የለውም እንዴ? አዳምጠኝ። ይሄ አይሆንም የማይሰጠኝ አዳምጠኝ መጀመሪያ። ቆይ እዚህ ጋር የሚጠሉት ቢጠላችሁ ከእናንተ በፊቴ እኔ እንደጠላኝ እወቁ ያለው ዓለም ቢጠላችሁ የተባለው ይሄ ትንቢት ነው አይደለ? አይደለም ነው አይደለም? ትንቢት እኮ አይደለም ይሄ የተነገረው እኮ ትንቢት አይደለም። ይሄ ኦብቪየስ እኮ ነው። አሁንም እኮ ዓለም ይጠላናል እኮ ተብሎ የተጻፈው ይፈጸም ዘንድ እኮ አለ። ምን ማለት ነው ይፈጸም ዘንድ? ምን ነው የሚፈጸመው? ምን ነው የሚፈጸመው? ይኸውልህ ሰይጣን ዓለም ሰይጣን የሰይጣን ስራ ነው። ዓለም ማለት ታውቃለህ። የሚፈጸመው ምንድነው? ዓለም ሕግ የሰይጣን ስራዎች ናቸው። ገብቶኛል እኮ በሕጋቸው የተጻፈው በከንቱ ምን አለ? በከንቱ ጠሉኝ ተብሎ የጻፈው ይፈጸም ዘንድ የተባለው ትንቢት ነው መጀመሪያ የነበረ። ይህንንም ምክንያት በማድረግ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ አለ ኢየሱስ። ተግባብ። ዓለም የተባለው በሕግ ያላቸው ናቸው። ኦብቪየስሊ እስራኤላውያን ናቸው። ስለዚህ ዓለም እስራኤላውያኖች እኮ አይደሉም፣ አገሩ እኮ አይደለም፣ የእስራኤል ዜጎቹ አይደሉም እኮ። ገባኝ። ዓለም ያ ፈሪሳውያን በሕጋቸው የተባለው ሕግ ያላቸው ፈሪሳውያንና እስራኤሎች ነው። በቃ በአጭሩ እስራኤላውያን ናቸው። ከእስራኤል ውጪ ምንም ሁሉም አህዛብ ነው፣ ሕግ የለውም እንደምታውቀው። ስለዚህ አሳልፈው ለሞት የሰቀሉትም እኮ ፈሪሳውያን ቄሶች ምናምን ናቸው። እግዚአብሔርን እናውቃለን የሚሉ ተግባባን እኮ። ስለዚህ አሁን በአጭሩ ዓለም የምትለው ያኛው ዓለም አይደለም ብራዘር፣ ያኛው ዓለም አይደለም፣ እዛው እስራኤል ነው። እሺ ታዲያ የፈጠረው አንተ የምትለው እግዚአብሔር የፈጠረው ዓለምን ፈጠረ ሲል እነዚህን ዓለም ነው የፈጠረው ወይስ እሱ ደግሞ ሌላ ምድርን? እሱ ሌላ ነው። እንደዛ ከሆነ ኢየሱስ እግዚአብሔርን አወቀው ይላል፣ አዳምም ሔዋንን አወቀችው ይላል። ስለዚህ አዳም ሔዋንን ባወቀበት መልኩ ነው ኢየሱስ እግዚአብሔርን ያወቀው። እንደዛ እንላለን ወይስ እንዳገባቡ ነው የምንፈታው? መልስ። ያ ኦብቪየስ መጽሐፍ ቅዱስ በደንብ አንብብ፣ ዲቤት ለማድረግ ከፈለክ ማለት ነው። መጽሐፍ ቅዱስም አታውቅም፣ ጥቅስ አምጣ ነው አታነብም፣ አታውቅም አንተ ራስህ። እንዴት ናቸው? እሺ አሁን ደግሞ ኪዳንን በደንብ አንብብ። ኢብራሂም ይኸውልህ አንድ ነገር ኮሜንት ላድርግህ። ኢብራሂም ራስህ በምትረዳበት መንፈስ ሳይሆን መጽሐፍ ቅዱስ በተጻፈበት መንፈስ ለማውራት የግድ መጽሐፍ ቅዱስን ማወቅ አለብህ። እና አሁን አንተ የምታወራው ራስህ እንደገባህ አንተ እንደምታውቀውና እንደ ቁርአኑ ነው የምታስበው። እና አንተ መጽሐፍ ቅዱስ ገብቷል ብራዘር፣ ኮንቴክስቹዋል ሚኒንጉን አውቀህ እኮ መጽሐፍ ቅዱስ ገብቷል። አይ አሁን ያወጣኸውን አሁን ራሱ ይኸውልህ አሁን ያወጣኸውን ራሱ ቴክስት ስታነበው ራሱ ማለት ነው ማንን እናውራ? ኢብራሂም ጥቁር ሰው ጠይቅ። እኔ ጥያቄ ስላለኝ እኔ ጥያቄ ልጠይቃለሁ። ቀጣይ ኢብራሂም አሁን እሺ ማን ነው? አንዴ በአይምሮህ እንደዚሁ ስታስብ በሰውኛ ህሊና አለህ ምን አለህ ማለት ነው። እና የእግዚአብሔር መገለጥ የተገለጠው በክርስቶስ ነው ወይስ በመሐመድ ነው? እስቲ እውነትን እስቲ ባይብል ላይ ክርስቶስ ኢየሱስ እኮ ይኸውልህ ግራህን ቢመቱ ቀኝህን ስጥ፣ እጀ ጠባቡን ቢቀሙ መጎናጸፊያን ጨምርለት እያለ ትህትናን ነው ሲያስተምር የኖረው። ኢየሱስ አምላክ ነው የሚለው ጠፋ ባይብል ላይ የለም። ያ እኮ ነው እኮ አምላክ ማለት ምንድን ነው? የለም ኢየሱስ አምላክ ነው የሚል ጠፋ። አምላክ ነው ራሱን ገለጠ። እግዚአብሔር ራሱ ወረደ። ምዕራፍና ቁጥር ኖ ራስህ እንደ ሰውኛ እስቲ ግለጸው። እስቲ መሐመድ ነው በምድር ላይ በጎ የሰራው ወይስ ኢየሱስ? ለእሱ አስረክበው። ምዕራፍና ቁጥር
ኢየሱስ አምላክ ነው። ከፍሬው እስቲ አንተ ከፍሬያቸው የትኛው ነው ከእግዚአብሔር ዘንድ የተላከ የሚመስል? የለም ከፍሬያቸው እስቲ የለም መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚለው የለም። ወቁ 1500 ወንዶችን ገሎ ሴቶችን ለራሱ የሚወስድ ነው ከእግዚአብሔር ዘንድ የመጣው ወይንስ ራሱን መስዋዕትነት አድርጎ ለሰዎች ዋጋ ይከፍላል? አሁን በቃ ነው አሁን ሀተት አረ ሞዴሬተር የለም እንዴ? በቃ ይሄኛውን ተሚዩት አድርጎ ቀጥለ ላይሽ ጎንደር ሰላም ነው አለና ኢየሱስ አምላክ ነው። አምላክ ነው። ምዕራፍና ቁጥር ምን መሰለህ? አሁን አንተ አረ ለቆይ አንዴ ለቅሶ አረ አንዴ ለምን አሰማም ማለት ውይይታሪ ያስከው ደግሞ አትሳቅ። ዝም ብለህ ማለት ጠየቅ አይደል? አትሳቅ። በቃ ኮምተር በልና ከኔ ጋር ታወራለህ። እሺ ምዕራፍና ቁጥር አመጣለህ ያ ነገር ምንም አልፈ እሺ ራዕየ ዮሐንስ ሂድ። ራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ ወጣ። እሺ ሞቼም ነበርኩ እያለኝ ነበር። እሺ አውጣ ፈገግታ ሱና ነው። እሺ ለዛ ነው የምትቀበለው። ፈገግታ ሱና ስለሆነ እሺ በእኛ ፈገግታ ሱና ነው። አሁን ዝም ብለህ ቁጥሩን አውጣልኝ አልኩ። በቃ ከዛ ሌላ ፖለቲካ እያወራኝ ቆይ ፈገግታና እንትን ይለያያል። አሁን ሰው እያወራ ትስቃለህ አይደል? አሁን ምንድነው ሰውየውን ፌዝ እያደረኩ መሰለኝ። ለዛ ነው ይቅርታል አስቀየምኩ። በጣም ይቅርታ። 44 ቁጥር ላይ ኧረ ሚውት አድርጉልኝ። ሰው ማለት አይደለም ግን እታችሁ ላይ ኧረ ሰው ሚውት አድርጉልኝ። ከዚህ ጋር ታች ያለው 44 ቁጥሩ ልጅ ነኝ መጥቷል። እሺ ይሄኛው ሚውት አያደርግም። እሱ ከመጣህ እለካለሁ። እሺ ኢንሻአላህ እስከመመጣ ልተከም ብዬ እሺ ጎንደሬው እሺ ምን አለ መሰለህ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኙንም እጁን ጫነብኝ። እንዲህም አለኝ አትፍራ ፊተኛውና መጨረሻው ሕያው እኔ ነኝ አለ። እሺ የት አለ ኢየሱስ አምላክ ነኝ? አምላክ ነኝ የሚል የለም። የቱ ጋር ነው? ፊተኛውና መጨረሻው እኔ ነኝ ሕያው እኔ ነኝ ይላል። ቆይ እኔ ላውጣው። አንተ አላየውም ማለት ነው። ፋሩቅንና ኤልያስን ፎሎ አድርጓቸው ያ ጀማ። እሺ በጣም ጀግና ተማሪ ማን ነው? ጀግና አነጻጻሪዎች ናቸው። ፎሎ አድርጓቸው። 8 ላይ ጀውስኬ ኢብራሂም 8 ላይ እኮ ቀደመም እኮ እዛ ላይ ቁጥር 8 ላይ ነው። አይ ኖ እኔ ቁጥር አሳስቼ ነው አሁን ያየሁት እኮ ነው። ጻፈ ነው 8 ላይ የሚለው ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አሁን ጥራር ጋምቦ መጀመሪያ ይኸው ምን ይላል መሰለህ? አሁን የነበረውና ያለው አለ የሚመጣውና የመጣውና የሚመጣው አለ። እሺ ማን ሁሉንም የሚገዛ ቆይ ስማኝ አንድ አስጨርሰኝ። ሁሉንም የሚገዛ እግዚአብሔር አምላክ አለ አልፋና ኦሜጋ እኔ ነኝ ይላል። ይሄ ማን ነው? አምላክ ነኝ አላለም ብሏል። እዚህ ጋር ማን ነው ይላል የሚለው ማን ነው? በጣም ጥሩ እኔ ነኝ ይላል። ማን ነው? አሁን ይላል የሚል ማን ነው? ዮሐንስ ነው። ማን ነው ይላል የሚለው? ይላል ባዩ ቆይ አንዴ ስማ አስጨርሰኝ። ይላል የሚለው ዮሐንስ ነው። ለምሳሌ እብራሂም ቆይ አንዴ ስማኝ። ለምሳሌ እብራሂም አለን አይደለ? ዮሐንስ ምዕራፍ 1 ላይ ቁጥር 8 ላይ አውጣልኝ ማን ይላል ብዬ ለማን እነግራለሁ? ለዛ ገብቶሃል? ስለዚህ አሁን ይህን ቃል የተናገረው ማን ነው? ይላል የምትለው ቃል የማን ናት? ዮሐንስ ነች። ይህ ግን ሁሉን የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ የሚለው ግን የማን ነው? የኢየሱስ ክርስቶስ ቃል ነው። ቁጥር 1 ግን አይተኸው ታውቃለህ? ተሳስተህ ቁጥር 1 አይተኸው ታውቃለህ? እስኪ ቁጥር 1 ነው። ቁጥር ሳይሆን አነብልሃለሁ። ችግር የለም። ምን ይላል? አንብበው እስኪ። ላንብብልህ? አዎ አንብበው። ኢየሱስ ክርስቶስን እንዳየው ይላል እንዳየው ይቅርታ ፈጥኖ ይሆን ዘንድ ያለውንና ከዚያም በኋላ የሚሆነውን ለአገልጋዮቹ ይገልጽላቸው ዘንድ እግዚአብሔር የሰጠው ይላል። በመልአኩም ማን ነው የሰጠው? ለክርስቶስ ይገልጽላቸው ዘንድ እግዚአብሔር የሰጠው ይላል። ለማን ነው የሰጠው? ቆይ አንዴ ልዝለቅልህና አንብብልህ አንዴ። እኮ ለማን ነው የሰጠው? አንዴ ቆይ ላንብብልህ ማለት ልዝለቀውና ወይ አንዴ አብራራው በለኝ ወይም ደግሞ ማለት እንትን እንዳይሆንብህ ብዬ ነው። ከፈለክ ደግሞ ቆይ ከፈለክ ቆይ እንደውም ልንገርህ አንዴ ጠብቀኝ። እኔ ከፍትላለሁ። ትርጓሜ ላሳይ። ቆይ
ቆይ ችግር የለውም። ትርጓሜ አታሳይ። ትርጓሜውን ላሳይ። መጽሐፉ ይናገራል። ትርጓሜ አታሳይ። መጽሐፉ ራሱ ይናገራል። ቆይ ትርጓሜ እንዴ ትርጓሜ ያስፈልጋል። ትርጓሜ ላሳይ። ብራዘር ቆይ ምንም ትርጓሜ አታሳይ። ሰው የጻፈው ነገር ምንም አታሳይ። መጽሐፉ ሰው የጻፈው ቆይ ስማኝ እንጂ ቆይ አንዴ ስማኝ። አንዴ ቆይ ኢብራሂም ቆይ አንዴ ስማኝ። አንዴ ይሰማኛል። ቆይ አንዴ ስማኝ። ጠየቀኝ አይደል? ቆይ አንድ ጊዜ ተረጋጋ እኮ ቆይ አይደለም ይላል አልኩ። ግን አንተ ምን ያልከኝ ትርጓሜውን ላንብብልህ አልኩ እኮ አታንብብልኝ። ቆይ መጀመሪያ መጽሐፉን ጨርስ። ከከበደ ትርጓሜ ላይ እንሄዳለን። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን ሰጠው ይላል? እስቲ አንብብልኝ። ይሄንን አንዴ ጎንደር አንብበኝ። እግዚአብሔር ለኢየሱስ ክርስቶስ ይላል። እግዚአብሔር ይላል። ባለቤቱ ማን ነው? ማን ነው? እግዚአብሔር ይላል። እሺ ባለቤቱ እግዚአብሔር ነው። ሰጪ እግዚአብሔር፣ ተቀባይ ኢየሱስ እንትን ነው። በቃ ምን መሰለህ? ቆይ ስለዚህ የሰጠው ቆይ አንዴ ስመኝ እኮ ቆይ አንዴ ስመኝ እና ቆይ አንዴ ስመኝ ማለት አንድ ደቂቃ ስጠኝ ማለት እኔ እኮ አንድ አንተ ይኸውልህ ቆይ አንዴ ስመኝ አብራራና ማለት ነው። አንተ በተለካው ማን ነው በተረዳው ልክ አብራራና ከዛ በኋላ የጻፈው ባለቤት እኔ ራሴ ነኝ። ምዕራፉን አውሩን አብራራላለሁ ከፈለክ ብዬ አንተ የምታብራራውን ነው መጠየቅ። መጀመሪያም ይኸውልህ አንተ ጋር ተንሸራተት። መጀመሪያ ምን አልክ? አምላክ ነው የሚል ስጠኝ አልከኝ። አምላክ ነው የሚል ሰጠው አይደለ? በነገራችን ላይ ግን ቆይ የቱ ጋር ነው ኢየሱስ አምላክ ነው የሚለው? ሁሉን የሚገዛ አይልም ይላል። አውጣው ቁጥር ስምንት ላይ ያለውን አውጣው። ማን ነው? ቁጥር ላይ አውጣው ስምንት ላይ ኢየሱስ ይላል እንግዲህ ብሏል። ልብ አድርጉ። ያለውና የነበረው የሚመጣው ሁሉን የሚገዛው ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል? ቆይ እኔ ላንብብልህ። ችግር የለውም። ምን ይላል መሰለህ? ቁጥር ምን ታነብልኛለህ? ያው መጽሐፉ ነው። ቆይ ስማኝ አንዴ ስማኝ። ቆይ እኔ ላንብብ። እኔ በራሴ መጽሐፍ ነው ማነብ። ቆይ ስማኝ። ቆይ የነበረውና ቆይ ስማኝ እንዴ ያለውና ብለህ ስንተኛው እትም ነው የምታነበው? እኔ 2000 ተጠቀማ የራሴን 2000 እትም ነው የራሴን ነው። ስለዚህ እኮ ችግር የለውም አንብበው። ችግር የለውም ይቀጥል። ከዚህ ቆይ ቤተክርስቲያን ሰጠሽኝ ነው ብዬ ነው እኔ ስማኝ። ቆይ የነበረውና ያለው አለ የመጣውና ይላል። የመጣው ማን ነው? የሚመጣው ነው የሚለው የሚመጣው ነው ብራዘር። የሚመጣው እንዴ እሱ የራሱ ትርጉም ነው። የኔን ነው እኔ በራሴ 2000 እትም ነው ያለኝ። እኔ በራሴ እትም አልሰማም። ግሪኩ ላይ እንሄዳለን። የመጣው የሚል ነገር የለም ብራዘር። ይኸው እዛ መሸውዳለን። ኢብራሂም ጋር መጣ አሸውድም ብራዘር። አሸውድም ሳይሆን ቆይ ኧረ ብራዘር ቆይ ተረጋጋ እንዴ። እኔ ግሪከኛ አልችልም። እኔ ግሪከኛ ስለማልችል ብታውቃለህ የራስ ችግር ነው። እኔ ምን አገባኝ ታዲያ? የራስ ችግር ነው። የኔ ችግር አይደለም እንዴ ግሪክ ቋንቋ። ቆይ ስመኛ እንዴ ለምሳሌ አረበኛ ባልችል ግዴታ ቆይ ስመኛ እንዴ እኔ ምን አገባኝ ታዲያ? ቆይ ስመኛ አንዴ ስመኛ ቆይ አስወራኝ። 2000 ትሙ እንደዛ አይልም። ይምሩ ተሳስቷል። 2000 ትሙ እንደዛ አይልም። እስኪ እኔም እኮ ምን አልክ ደግሞ አንተ? 2000 ትሙ እንደዛ አይልም። ጎንደሬው ለምን ተዋሻለህ? አሁን 2000 ትሙ እንደዛ አይልም። ያው ይላል 2000 ትሙና እኔ ላውጣለህ። አውጣው። ቆይ አንዴ አተልቀው እሱ ኧረ ተረጋጋ እንዴ። ቆይ አንዴ ኢብራሂም ያውጣው አንዴ እሱ ለምን ተዋሻለህ ብላለህ። የስንት እትም ይላል? ይኸው መጽሐፍ ቅዱስ አማርኛ የስንት እትም ይላል? እኔ አይደለም እሱ። ቆይ መጽሐፍ ቅዱስን ላሳይህ። ቆይ የስንት እትም ይላል? የስንት እትም ጎንደሬው የስንት እትም ይላል? ቆይ ና ላሳይህ አውጥቼ። ቆይ ቪዲዮ ላብራና ላሳይህ። የስንት እትም ይላል? ይሄን አንዴ አንብበው። ቆይ ቪዲዮን አብርቼ ላሳይህ። ቆይ አንድ ጊዜ እስቲ መጀመሪያ የኔን እስቲ ያው አንዴ የስንት እትም ይላል መልስ። ጎንደሬው አተልቀኝና ላሳይህ። የመስማት ችግር አለበት። ቪዲዮ አተልቀኝና ላሳይህ። አንዴ የኔውን ላሳይህ። መጀመሪያ አተልቀው አንዴ ይሄን መልስ መጀመሪያ። እኔ ባይብል አልቀበልህም ነው በቃ። እኔ የምፈልገው በመጽሐፍ ስለሆነ ይዘኸው አንዴ ኮፒ ይዛ ፋሩቅ ሃርድ ኮፒ ይዛ አተልቀውና ላሳይህ። ሃርድ ኮፒ ይዛ እሺ ክፈተው ክፈተው። አተልቀኝ ላሳይህ። ስለዚህ አሁን ውሸት ነው ማለት ነው።
ስለዚህ አሁን ግሪከኛው ላይ ውሸት ይሁን እኔ ምን አቅላለሁ? እኔ የምፈልገው ይኸውልህ መጽሐፍ ቅዱስን አፈልገና ላሳየህ። ያው ግሪከኛው የሚለው ይሄን ነው ብራዘር። እኔ አፈልገኝ ግሪከኛ who is coming there አዮ is coming ማለትና መጥቷል ማለት ነው። እኔ ግሪከኛ አልችልም ነው። ግሪከኛ ማለት ነው። ካልቻል ለምን ይኸው ይኸውልና ቆይ 2002ም ቆይ አንድ ያተልቀኝና ላሳየህ። ቆይ ለምን ፖለቲካ ትሰራለህ? ምን አለኝ መሰለህ? ሞዴሬተር ዋሽተሃል፣ አንተ ዋሽተሃል አልከኝ። ቆይ ላሳየህ አንድ ያብረኝ እስቲ እዛው ጋር እናንብበው። እኔ ማተለቅ አልችልም። ክፈተው እዛው ጋር እኮ የትም አትሄድም እኮ እዛው ላይ ክፈተው። አዮ መጀመሪያ ትሙንየው ይኸውልየው ምን ይላል? ክፈተው። የትኛውም እትም ላይ እኔ እንትን አትለኝም። ቀጥልኝ። በቃ በጣም ጥሩ ደስ ይለኛል። ላሳየህ ገና ገልጠ ነው እንደዛው። እሺ አዎ አንብበው። እኔ አነብላለሁ፣ ችግር የለውም። እኔ አነብዋለሁ። እሺ የነበረውና ያለው አለ የመጣውና የሚመጣው ማለት የመጣውና የሚመጣው ይላል። አዎ ትክክል ነው። አዎ ቆንጆ። እሺ አንዴ ተላላ ቢዶ አላየሁትም እኔ፣ ችግር የለውም። እሺ ኤኒዌይስ አሁን ትልቁ ቁም ነገር አላየሁትም ሳይሆን ይሄ ነገር ነው። እዩ ብራዘር ቆይ አንድ ጊዜ። እሺ አሁን የመጀመሪያው ነገር እኛ ምንም አያገባንም። አሁን ይሄ በየትም እንደፈለጋችሁ ጽፋችሁ ያመጣችሁትን አይመን ግሪከኛው እንደዛ አይደለም። እሺ ያው ዮሐንስ ላይ ሬቨሌሽን 1:8 ላይ ያው ሬቨሌሽን 1 ግሪክ ቴክስት አናላይሲስ ታየው። ግሪክ ቴክስት አናላይሲስ ግሪኩ ላይ የሚለው ምንድነው? ኢዝ ካሚንግ ነው የሚለው። ኢዝ ካሚንግ አይውልህ ምን መሰለህ? እኔ ግሪከኛ ማለት አሁን ግሪከኛ ለኔ ምን አገባኝ ታዲያ? ምን መሰለህ? ምን አገባኝ ሳይሆን አይውልህ ምን መሰለህ? ቆይ ነው አይመለከተኝም። አይመለከተኝም። እኔ አንተ አለመቻል ነው አይመለከተኝም። ግሪኩ አይልም። በቃ እዚህ ጋር ተዘግቷል። ስለዚህ አሁን ኢየሱስ አምላክ ነው የሚል ነገር አላመጣም። የለም አምላክ ነው የሚል እያለ እንደዚህ የሚገዛ ማን ነው የሚል እኮ የታለሽ አሳየና ግሪክኛው ላይ የለም። እኔም ነው ያመጣው ነገር ተበልታል። እኔ ግን የሚገርመኝ ነገር ማለት ነው አንዳንድ ጊዜ ማለት ስመኛ አንዴ ኢብራሂም እኔ እረዳለሁ፣ ችግር የለውም። ስመኝ ምንም ችግር የለም። ቆይ አንዴ ቤተክርስቲያን አባቶች አሏት ይላል። ቆይ አንዴ ስመኝ ቆይ ጎንደሪው አንድ ሻወረኛ ይሻላል። አንዴ ቆይ ኢብራሂም ጋር ትቀጥላለህ። ቆይ ከእሱ ጋር እንጨርስ። ትቀጥላለህ። ምን ሆነ ነው ጎንደሪው? እንደዛ ተረበሻ ጎንደሪው በእንደዚህ መንፈስ ተግባ። ምን ሆነ ነው እንዴ? በጣም ተንከባክቧል። እንደውም ዩሮ ማለት ነው። ጥያቄ ምንድነው? አንተ እዚህ ሚትን አንሳና መልስልኝ። አሁን ጥያቄ ምንድነው? የቤተክርስቲያን አባቶችን ትቀበላቸዋለህ? አትቀበላቸውም? ጥንታዊ የቤተክርስቲያን አባቶችን ማለት ትቀበላቸዋለህ? አትቀበላቸውም? ጎንደር ቅድም እንደውም ላይብሮ ልከፍተታል ነበር ትርጉም ብለህ ተመለስ። ሚትን አንሳ ጎንደሪው አሁን ምን መሰለህ? ቆይ ስመኛ እንዴ አሁን ጥያቄዎች ታረክ ቆይ ስመኛ እንዴ አንድ አስቀር መልስ። ችግር የለም እኮ እኔም እቀበላቸዋለሁ፣ የቤተክርስቲያን አባቶችን እቀበላለሁ። ግን አንዴ ይኸው ስመኝ የክርስቶስ አምላክ ነው ወይንስ አይደለም ያሳየኝ አለ አይደለ? ራዕይ ምዕራፍ 1 ቁጥር 8 ላይ ያሳየውት። ከዛ ሲቀጥል ደግሞ በነገራችን ላይ ዮሐንስ ወንጌል ምዕራፍ 1 ላይ አምላክ እንደሆነ ያስረዳል። በመጀመሪያ ቃልም ነበረ፣ ቃልም ነበረ፣ ቃልም እግዚአብሔር ነበረ ካለ ቆይ ስማኝ ራዕይ 1:8 አያሳይም? ራዕይ 1:8 እንደማይሳይ ያሳያል። በደንብ ነው የሚያሳየው እኮ አሳየና አንተ እኮ በእኛም የመጣውና ቆይ እንዴ እቢዶ እኮ አበራውኛ አና አላየሁም ነበር። ኦኬ ምን ሰራውን ጎንደሪው ላብራ ችግር የለውም። ጎንደሪው አንተ ያመጣው ትርጓሜና ይብሮ ያመጣው ትርጓሜ አንተ ላይ። ስለዚህ ባይብል እርስ በርስ ይላተማ ማለት ትርጓሜ ላይ። ስለዚህ ይብሮ ምን አደረገ? ወደ ሶርቱ ተመለሰ፣ ወደ ምንጩ ተመለሰ። ምንጩ ጋር አይደለም ወደ ግሪኩ ስለዚህ ግሪኩ አይደለም፣ ግሪኩ ጋር እንስማማለን ማለት። ግሪኩ ማይስማማኝ የምትል ከሆነ ወደ አባቶች እንሂድ፣ ጥንታዊ አባቶች። ይሄ መጽሐፍ ወደ ሰጡ አባቶች እንሂድ። መጽሐፍ የሰጠው ከአባቶች የተቀበልከው አይደል? መጽሐፍ የተቀበልከው። ስለዚህ ወደ ጥንታዊ አባቶች ሄደን እንቀበል። ይሄን ነገር እንየዋ ምን እንዳሉ እነሱ እንዴት እንደፈቱት። እሱም አልቀበልም የምትል ከሆነ እንግዲህ ፍቺ ያዘውና ለራስህ አድርገው ማለት ነው። መጽሐፍ ቅዱስ ለአንተ ይሄ ሰው የጻፈው ጽሑፍ ነው።
እኛ ጥንታዊውን የጠቀስን እንዳለው ገብቷል። ዛሬ ስንት ጊዜ ነው የዚህ መጽሐፍ ሶርስ የሆነው ነው ምንጩ ነው የጠቀስን እንዳለው። ስለዚህ ቆይ ስመኝ አንዴ ይኸውልህ፣ ቆይ አንዴ ቆይ ይኸውልህ፣ አሁን ምን መሰለህ ይኸውልህ፣ በአንድ በኩል ግን ይኸውልህ አሁን የሆነ ሰው ወይ ሲይዝ ማለት ነው ከአንድ ሰው ጋር ብቻ ነው ማውራት፣ ምክንያቱም ሐሳቡ እንዳይሰረቅ። አሁን ከኢብራሂም ጋር ይወራል አንድ አልኳ ኢብራሂም እኮ እንዳልሰማልኩ አንድ አስጨርሰኝ እንዴ ማለት አሁን እኮ እንዴት ላውራ በነገራችን ላይ ማለት ቆጥልቶ እንደቀጥል እና አሁን ከሱ ጋር ይኸውልህ አምላክ ሚል አሳየኝ አለ፣ አሳየሁት አይደለ? ከዛ በኋላ ሚል የለም ወይ ነው አላሳየው ሚል የለም ሚል ካለ ሐሳቡን ቆይ መሳሳያ ለምን ለፍቶ ተዋሻለህ ፊት ለፊት ሆኖ ባለ አራት አንተ ተው ጎንደሬ እኔ ምን ዋሸሁኝ? ቆይ መሳሳያ ረበዩ ቆይ ልክፈትልህ፣ ቆይ ችግር የለውም ተፈታው እስቲኛ ምናምን ታነባዋለህ ችግር የለውም ምን አይው ጎንደር ቅድም ያነበብኩት ጥቅስ ነው ራሱን የመጣው። ስለዚህ ያመጣውና የሚመጣው የሚለው ላይ ይሄ ያመጣው የሚለው ጥቅስ የመጣው የሚለው ጽሑፍ ላይ ግሪኩ ላይ አሁን ሌላው ትርጓሜ ላይ እንደሌላ ሳይተናል፣ ግሪኩ ላይም ደግሞ እንደሌላ ሳይተናል። ጎንደር ያክል ሰውዬ ጎንደሬው ምን ሆነሃል? አባቶችን እኮ ክደሃል ያክል ሽፍት ይደረጋል። አባቶችን አልቀበላቸውም ብለሃል እኮ የራስን አባቶች ክደሃል። የዚህ መጽሐፍን የሰጡን አባቶች እኮ ክደሃል። ዛሬ ሌላ ምን ታወራለህ? እንቀበላለን። ይኸውልህ ምን መሰለህ፣ ይኸውልህ ቅዱሳን አባቶቻችንን መጽሐፍ ቅዱስን የጻፉልን አባቶችን እንቀበላለን። እኔ እንዴት ነው መጽሐፍ ቅዱስን የምከደው? እንዴት ትክክላለህ? ግን ምን መሰለህ፣ ይኸውልህ ቆይ አንዴ ስመኝ አንዴ። ይኸውልህ አሁን እናንተ ምን መሰለህ የሆነ ውሸት ነገር በቃ አይደል ባይብልን በቃ ውሸት ነው ግዴታ አንተ በምትስመኝ አንዴ ውሸት ነው የምናወራው ወይ ነው አይደለም? አንተ አሁን ክሌም አድርግ እሱ ነገር ክሌም አድርግ። ምክንያቱም ውሸት ነው የምታወሩት አድርግ። አሁን ይሄ በጣም ትልቅ ክሌም ነው ውሸት ነው የምታወሩት ማለት እንግዲህ እኛ ሳንዋሽ ውሸታም ናችሁ ብሎ ክሌም ማድረግ አንድ ሰው ላይ ይሄ በጣም ትልቅ ወንጀል ነውና ስለዚህ ምን ታደርጋለህ? እኛ ያዋሽንበትን ታሳየናለህ ማለት ከግሪኩ ጠቅሰልልሃል፣ ከአባቶችም ጠቅስልሃለሁ ከፈልክ ወላሂ ነው ማለት 6-7 አባት ጠቅስልሃለሁ ማለት ያንተን ሐሳብ የሚቀመሙትን እንግዲህ ይሄ መጽሐፍ ይስጠና ቅዱሳን አባቶች እና ኦገስቲንን እና ተርቱሊያን እና ኦሪጌን ጠቅስልሃለሁ። ያኔ ምንም አታመጣ። ይሄ መጽሐፍ ዝም ብሎ ከዮሴፍ የጻፈው መጽሐፍ ነው። እኛ ደግሞ ጥንታዊያኑን እንጠቅስልን ግሪክ አሁን ይሄ መጽሐፍ ራሱ ሶርሱ ምንጩ ግሪክ ነው። ጥንታዊ የሆነ ደፍተር አሁን ብታዩን ግሪክ ነው የሚመጣልኝና ስለዚህ ግሪክ ያመጣ ግሪኩ የሚለው የሚመጣው ነው የሚለው ተባልክ። አይ ግሪኩን አልቀበለውም ማለት እሺ አለ አባቶች ጋር ሄድክ አባቶችን እንቀበላለሁ የምትል ከሆነ እንግዲያውስ ከአባቶች ኮቴሽን አልጣላ አልኩ። ቴክስቹዋል ክሪቲሲዝም ከሆነ ጎንደሬው ቴክስቹዋል ክሪቲሲዝም ተቆነ የአባቶች ጥቅስ ነበር በጣም አስፈላጊ ቴክስቹዋል ክሪቲሲዝም እሺ የነሱ ኮቴሽን ነው በጣም አስፈላጊ። ስለዚህ የነሱ አባት ላይ ታምጥ ተቀበላቸዋል አምጣልህ አባቶች ይሄን ምዕራፍ የፈቱትን ነው የምታመጣልኝ ወይንስ እንዴት ነው የምታመጣልኝ? አባቶችን የሚመጣው ብሎ ነው ማለት አባቱ ሁሉን የሚገዛ ጌታ አምላክ የሚለው አብ ነው። ሁሉን የሚገዛ ጌታ አምላክ የሚለው አብ ነው። እሺ ማን ነው ሊቁ? ማን ነው? ቆይ ስማኝ፣ ቆይ እንደዛ ብሎ የፈተው ሊቅ ማን ነው? ለዝጋስልሻ እንደዛ በጠቂው የመጀመሪያው ተርቱሊያን እሺ ላውራ። የመጀመሪያው ተርቱሊያን ነው። ለምን ተርቱሊያን የምትሉት ማለት ነው? እሱም ማን ተርቱሊያን አላሁ አክበር። እስኪ አምጣው ታሪኩን እስኪ ቪዲዮ አብራ ኦኬ እሺ አስፋኝ ኢብሮ አዝይ እንደዛ ይሻላል። ሞዴሬተሮች አስፉት ያ ከእንትን ልክፈትልህ እንደው እንደዛ ይሻላል። ተማምነን እንድንቀጥል ኦኬ በነገራችን ላይ እንደሱ የሚል ሊቅ እኔ አላውቅም። በነገራችን ላይ ዛሬ ላሳየህ ነው ዛሬ ያሳየህ እኮ ነው ማነህ? እሺ ታሳየኝ ወረደ ያላ ጎደር የመጀመሪያው ማለት ተርቱሊያን ነው። ተርቱሊያን አንቲኒቲ ፋዘስ ቮሊዩም 4 ፔጅ 250 ላይ እና እንዲሁም በራሱ መጽሐፍ ላይም ደግሞ የና ሐሳብ ሲያስፍ እንመለከታለን። ምን ብሎ እያንዳንዱ ሰው ተናገረ ማለት God has power over all things not only by the authority of a ruler but also by the voluntary obedience of subjects and that you may understand that the omnipotent Father and the Son is one and the same as God and the Lord are one and the same with the Father. Listen to the manner in which John spoke in the Apocalypse ካለ በኋላ ምን አለ? Thus say the Lord God which is and which was and which is to come አለ የሚመጣው አለ። ፋሩቅ ስልክ ገባ ይበሳጫለሁ ተሰማለ ተቆርጠ ነበር
አየሽ ያ ምን አለ ሲናገር ኮቴሽኑን ሲያወራ ምን አለ ያለው የነበረውና which is to come ምን አለ የሚመጣው አለ። ስለዚህ ምንድነው ነጥቡ እዚህ ጋር አንተ ያመጣው ጥቅስ በፍጹም ከአባቱ ጋር የሚስማማው ጥቅስ አይደለም ማለት ነው። ጎንደሬው ይሄ እንግዲህ ተርሱሊያን ነው። ኦሪጂናል ጥቅስ ይችላል ከፈለግ ሌላ 6 አባል ጥቅስ ይችላል። አክቹሊ ቆይ አንዴ ደግሞ አንተ አወራህ አይደለ? በቃ እኔ ደግሞ ላወራ እኔ ዕብራዊውን ግን ምን እንደሆነ እንጃ ዝም ብሎ በቃ ፍግግ ነው የሚል እንደሆነ አላውቅም። ቆይ አንዴ ስማኝ አንዴ ቆይ አይደለም ኖ እንደሱ አይደለም። ይኸውልህ ምን መሰለህ ይኸውልህ አሁን ሲያወራ ዝም ትላለህ፣ እኔ ሳወራ ደግሞ ትስቃለህ። ገብቶሃል? አንተ መሞገት ያለብህ በእውቀት ቆይ ስማኝ አንዴ መሞገት ያለብህ በእውቀት ነው እንጂ አሁን ዝም ብለህ ያለ እውቀት ፍግግ ምንም ከንቱ ድካም ነው። ቆይ በጣም ሞገታቸው አሁን ስለገባ ቀጥል ይሁን አስባል አልገባውም። መምህሮችን አትምራቸው አትችልም። እንዴት አድርገህ አንተ እኮ ሽንጥጥ አድርገህ የምትግር ሰው ነው በነገራችን ላይ እኮ